አብሬሽና ሄርሜላ መጡ ወይ ቪዲዮ ሰሞኑን የተሰራ ነው ይመስለኛል። ሰሞኑንም ሆነ ዛሬም ሆነ የተሰራ ህይወት ዝግጅት ላይ ማለት ነው። አሁን ትላንትና ሩታን ስትቃወሙ ለምን ከቤት ታስወጣለች የምትሉ ሰዎች አሁንስ ይገባችኋል። ምክንያቱም አብርሃም አንድ ደቂቃ ከሴት መለየት ካልቻለ እሷ ጋር ተቀምጦም ሌላ ሴት ሄዶ እሷ ጋር የሚመጣ ከሆነ ምኑ ነው ጥቅሙን ቤት የሚቀመጠው? ይሄ አብርሃም ሄዶ አንድ ቀንም ሳላደርስ ሴት ጋር ዝግጅት ፕሮግራም እንደዚህ አይነት ጭራሽ በቅርቡ ማርገዜ ሳልቀራ ከዚህ ፓርት 3 ብላለች። ይሄን ነገር እየሰራች ነው ማለት ዛራና ቻንድራ እየሰራች ነው ማለት ማናት እቺ በጣም ነው የሚወዳት እቺ ሴትዮ ማለት ነው፣ እሷ ድምጽ ያረገችውን። ስለዚህ ይሄ መጡ አብርሃምና ሄርሜላ መጡ። ስለዚህ አብርሃም እንደዚህ አይነት ነገር ስለሚፈልግ መቀመጥ ቤት ስለማይፈልግ ልጅቷን መቃወማችሁ ምንም ጥቅም የለም። ምክንያቱም ልጅቷ ቀድማ ሀሳቡን የሱን ሀሳብ ምን እንደሆነ ብላለች። ሁልጊዜ ሀሳብን ካቀየርኩ በኋላ ከባድ ህይወቴ ውስጥ ከባድ ነገሮች ህይወቴ ውስጥ እየተከሰቱና እኔን እያዳከሙኝ ነው። እኔም ደግሞ መዳከም አልፈልግም። እውነታችሁን ነው። ከዚህ በፊት ስንቴ በቃ ይበቃኛል ብላ ከዛ በኋላ ተመልሳ ይቅር ብላ ታረቀች፣ ስንቴ ማለት ነው። ስለዚህ እሱ ደግሞ እሷ ሀሳቡን ከቀየረች ከሱ መለየት እንደማትፈልግ ስለሚፈልግ በየቀኑ ሌላ አዳዲሶች ነገሮች ነው የሚያመጣለት እንጂ መቆም አይፈልግም ማለት ነው አብርሃም። ስለዚህ እሱ ስለተናገረ በአፍ እንደዚህ ስላደረገች ብቻ አሁን እሷ ላይ የምትፈርዱ ሰዎች ማለት ነው በጣም ነው የምታዛዝኑ። ስለዚህ ሀሳቧን ቀየረ፣ ከሱ ጋር ኖሬ ብቻውን ኖሬ ስለምታቅ የሱን ልብ ስለምታቅ ምንም እንትን የለውም ማለት ነው፣ ምንም ጥቅም ስለሌለው። ስለዚህ ከሷ መራቅና እንደፈለገ መሆን ይቻላል ማለት ነው። ነጻነት እሷም ነጻነት ይሰማታል። ከዛ በኋላ ወጥቷል ብላ እየጠነከረች እንትን እያለች ትመጣለች። ስለዚህ አብርሃም እውነቴን ነው የምላቸው ሄርሜላ ጋር ይሰራል ረዥም ጉዞ ላይ ይጓዙም ይችላሉ። አሁን ፉክክር ስለያዘች ይሆናል ሄርሜላ እውነት አብርሃምን አፍቅራ ወደ ህይወቱ ገብታ ከዛ በኋላ ካወቀች አብርሃምን በልክ ካወቀች እሷም እንደዚህ ላትሆን ትችላለች። ስለዚህ አብርሃም ደግሞ መቼም ሄርሜላን አያገባትም። ይሄ ማወቅ አለባችሁ ማለት ነው። ቀለበት ምናምን የምትሉ ማለት ነው። እነኚህ ደግሞ አሽከሮች ማለት ነው። ሁሌ አሽከሮች ራሳችሁን ህይወት የለም እንደዛ የሚያደርጉ የለም። ባለትዳር ማጨማለቅ ነው እንጂ ራሳችሁ እኛ ማንን እኛ ለምንድን ነው እኛን ሴት ማይወደን ማለት አይችሉም።